በቃ የማትጅም አርፈሽ ቁጭ በይ። በቃ ከመናገር መቆጠብ መጀመሪያ እኔ ምን በቃ ይቅርበኝ። እሺ ማይክሮፎን ለምን ጋርሽ ሽማግሌ አምጥቼ አንቺን ማስለመን አልችልም። እኔ ራሴ ማስተካከል ያለበት ችግር ይህንን መቀበልና ማዳመጥ ካልቻልሽ እንደፈልግሽ ነው ትችላለሽ። ሰላም ውድ ቤተሰቦች፣ ያው ትናንት የተፈጠረ ነገር አለ። ትናንት ማታ ምሽት አምሽቼ መጥቼ ያጠፋሁት ጥፋት አለና ቃልዬ ዛሬ የለችም ቤት። አጋጣሚ እንደ ድንገት አልነበረችም ነበር፣ ከቤት ወጣለች እና አሁን ደግሞ እኔ ቤት የሆነ ጠዋት ማስተካከለው ነገር ነበረኝ። ከቤት ወጥቼ ስመለስ በጠዋት ነበር የወጣሁት። አሁን የለችም ቤት። ሜቢ አላቅም። ያው እንግዲህ ሻንጣ ምናምን እዛ ጋር አስቀምጣለች። ቤቱም ራሱ ይሁን አዳዲስ ነገሮች አሉ። እኔ አልገባኝም ሚስጥሩና እስኪ ምን አስባ እንደሆነ አልገባኝም። እና ጥፋቴ እኔ ትናንት ነው ይቅር በይኝ ልላት ፈልጌ እስኪ እንግዲህ ይቅርታውን ትቀበለኛለች አትቀበለኝም አላቅም። ያው ጥፋቴ ምን እንደሆነ ያው እናንተ አይታችሁት ወይም ሊሆን ይችላል። ትናንት ማታ ጠጥቼ መጥቼ ነበር አጋጣሚና ስናገር ያስቀየምኳትና የተናገርኳት ክፉ ቃላቶች አሉ። እነዛ ቃላቶች ያው ሜቢ ውስጧን እንድትሰማትና በጣም እንድትጎዳች ያየሁባት ስሜት አለ እና እኔ ደግሞ ዛሬ እስኪ እኔ ደግሞ ያው ይቅርታዬን መቼም እስካሁን እንደዚህ አይነት ባህሪ እኔ ላይ አይታ አታውቅም። እንግዲህ እንደምታውቁት ከተገናኘን እሷና እኔ አብረን መኖር ከጀመርን ያው ሞር እንግዲህ ኦልሞስት 1-3 ዓመት አካባቢ እየሆነን ነው። ግን አንድን ቀን ያንን ጸባይን አይተው አታውቅም። ግን ይሄ ነገር ደግሞ ትናንትና ሆኖ ስታዩ ሞር ደግሞ በዛ መሀል ላይ የተናገርኳቸው ቃላቶች ትንሽ ውስጧን ስለጎዳት እኔ ደግሞ እንግዲህ ዛሬ ይቅርታዬን ከተቀበለች ይቅር በይኝ ልላት አስቤያለሁ። የለችም እንግዲህ ለምን እንደወጣች ራሱ አላወቅኩም። እስኪ ውድ ቤተሰቦቼ እስከዛ ድረስ እናንተም ደግሞ በዛ አጋጣሚ የመሰላችሁን የሚያስታርቅ ሀሳብ አስተያየት ኮሜንት ካላችሁ ኮሜንት አድርጉልኝ። ከልብ አመሰግናለሁ። መልካም ቆይታ። እንጠብቃታለን። ትመጣለች። የመጣች መሰለኝ። አሁን እያንኳኳች ነበርና እስኪ አብረን እንከፍትላትና በሩን ከዛ በኋላ ደግሞ አብሬ ያሉ ነገሮችን መጠይቃት ይሆናል እና ውድ ቤተሰቦች በዛ አጋጣሚ ግን እንግዲህ አብራችሁ እናንተም እንግዲህ ይቅርታውን ሁሉ ኮሜንት እንድታደርጉልኝ ጉዳይ ትልሽ ምን ማለት ነው? ምን አገኘህ እኮ አይባልም። ፍቅር አባ ለምን ባከነት ምንድነው? ምንድነው? አልገባኝም። እኔ እኮ በጠዋት ነው የወጣው። ጠዋት ግን ስመጣ ቤት አልነበርሽም። እንደገና ደግሞ የሻንጣ ምንድነው? ቤቱም ደግሞ በተለያየ ዛሬ አዲስ ነገር እያየሁ ነው። ምንድነው የተፈጠረው ነገር? ይጂ እንደሽ ላይ ነው ማለት መቼ አዎ ተከታማ ተሰራና ረከማ ታውቀው ጭራሽ አልገባኝም። የምትይው ነገር አልገባኝም። ትናንት የተፈጠረ ነገር ይኖራል አውቃለሁ። ሜይ ቢ ያልተለመዱ ነገሮች ናቸው። አጥፍቻለሁ። ስለዚህ ግን ይቅርታ እንድታደርጊልኝ እፈልጋለሁ። አመሰግናለሁ። እና ሰው በጌሾ መንፈስ የተናገረው ነገር አድርጋችሁት ነው እንዴ? ብራንሽቱ ከወጣ አይመርም ይባላል። ለአንተ ምንም አይመስልም። እኔ ማታ ስታግስ ያበሽት እኮ እኔ መሆን ምን አድርጌ ነበር? እስኪ ንገሪኝ። ኧረ ምንም ያደረግከው ነገር የለም። ምንድን ነው ያደረግኩት? ምንም ያደረግከው የለም። እንዳደርጋለ ጨዋሌ የሰው ልጅ ከስህተት ነፃ ነው ማለት ነው።
ግን ደግሞ እንዳንተ እየተጋሱ እየመጡ እንደፈለጉ መናገር አይደለም። ምን አልሽኝ? ሰምታ በቃ ውዴ በቃ ይቅር በይኝሽ። በቃ ተይውና ሁሉን ነገር ልጃችንን መፍቀር ማሳደግ የትም አትሄጃለሽ። ማንም ሽማግሌ አያስፈልገንም። ራሳችን ይቅርታ የተቀበይኝሽ አንቺ እና እኔን የሚያስታርቅ ሽማግሌ አያስፈልገንም አይደለ እንዴ? እሺ ልጄ ነው ልጄንም አትከልኪኝ። አቡ በእናትሽ ምን ይቅር ታልኩሽ እኮ እሺ ሞር ቻለ በጌሹ መንፈስ ይቀበኝ። በቃ ተናግሬያለሁ። ስለዚህ ይቅርታዬን ደግሞ መቀበል አለብሽ እንጂ የመሰለን ተናግሬ ይቅር በይኝ። እሺ በቃ ውዱ እኔም ናፍቆኝ እሺ ይቅር በይኝ። በአንዴና ለመጨረሻ ጊዜ አላደርግም እንደዚህ የትም አትሄጂም። ይቅር በይኝ በቃ የትም አትሄጂም። አርፈሽ ቁጭ በይ በቃ። እኔ ምን በቃ ይቅር በይኝ እና ይቅር በይኝ ማለት ምንድን ነው እንዴ? የሰው ልጅ ኃጢአት ሰርቶ እኮ ይቅርታውን አይደል ኢየሱስ ክርስቶስ ምትል ያለ እና ይቅርታ ደግሞ ትልቅ ነገር ነው። ይቅር ካላልሽኝ ታዲያ ምንድን ነው ሽማግሌ ማስቀመጥ አለብን እንዴ? አንቺና እኔ ችግር ሰው እንዲሰማ የቤታችንን ችግር ሰው እንዲሰማ ሲል ሽማግሌ ማስቀመጥ አለብን ወይ ነው ጥያቄ? መልስ ነው። ከማምሸት ከመጠጣት መናገር ለመሸፈን ወጣት ተነስተን ሄደ ስራ ስለነበረብኝ በጠዋት ሄድኩ። በጠዋት ተነስቶ ከእንቅልፍ ቀስቅሶ እንደዚህ ማለት አለብኝ እንዴ? ትናንት ምን እንደዚህ ተፈጠረ ማውራት ነበረብኝ እንዴ? አሁን እኮ እኔም እራሱ አልገባኝም። ትናንት አልታወቀኝም። እኔ መጥቼ ይሄንን ቦርሳ ይቺ ቤቱ እንዳልሆነ ሆኖ ሳይ ደግሞ ትንሽ ግራ አጋባኝ። መጠየቅ የነበረበት ጠዋት ነው። ይቅርታ አሁን አልፈደህ ወይ እና አሁን ይቅርታ ተቀበይኝ። እሺ በቃ ልጄን ስጪኝ። አንቺ እንደፈለግሽኝ አምጪ ልጄን ስጪኝ። ልጅን ጭምራለህ እንዴ? ጠን ልጅን ስጪኝ አልኩሽ አይደል? ልጅን ጭምራለህ እንዴ? ጥርግ ወራት በዛጅን ሰብስብ እንደምትነካው ልጅ እሱን እኔ አምጪ አልኩሽ እኮ ልጅ ይቅርታዬን ካልተቀበልሽ ልጅን ስጪኝ አልኩሽ። ልጅ እኮ ያንቺ ብቻ አይደለም የእኔም ጭምር የእኔም ጭምር አምጪ ልጅ። እኔ አሁን ለምን ልጅን መከታተል አትችይም? ልጅ መከታተል አትችይም? ግን እዛው አትችይም? ውይ ይኖረኝ የትም አትሄጂም። ምን አገባህ እንዴ? የትም አትሄጂም። ምንም ስለምታመጪ ነው ያለው። ይቅርታ አልቀበልም ብለሻል። እስኪ የምታመጪው ነው ያለው። ልጅንም ደግሞ አትከለክይኝ። ልጅንም ደግሞ ልትከለክይኝ አትችይም። የእኔ ልጅ ደግሞ ናለኝ። የፈለግሽ ቦታ መሄድ ትችላለሽ። ተይኝ እሱና እኔ እንጂ የፈለግሽ ቦታ ሂጂ። ከፈለግሽ እሱና እኔ ስለዚህ አንቺ የትም አትሄጂም። ልጅንም ደግሞ የትም ይዘሽው አትሄጂም። ለቀቂ በቃ ልጄ ደግሞ ታባቱ ተለይቷል። ከዚህ በኋላ ለአንድም ቀን እንዲለየኝ አልፈልግም። ለአንድም ቀን እንዲለየኝ አልፈልግም። ልጄ ስለሆነ
ማን ተናገረ? ለማታ ምንድን ነው? ስለዚህ ደግሞ አንቺ በትንንሽ ቃላቶች ጎጆሽ በደቂቃ የምታፈርሽ ከሆነ የራስሽ ጉዳይ። እኔ ይቅርታ ብዬ ጉልበዚህ ባባና ተይ፣ ልጄ ደግሞ ልጄ 5 ደቂቃ የሞላ ለማትይዘው ልጅ ስትላታፈርም በቃ እሱ የእሱና ነው እንትን አይደለ አባቴ አይደለ የፈለገች ትሁን። ጭራሽም ደግሞ ወንድ ልጅ እኮ ነኝ እና ቤት ውስጥ ቁጭ ብዬ እኮ አይደለም እዚህ ኪችን ለኪችን እኮ ስሰው ወንድ ልጅ አይደለም ወንድ ልጅ ነኝ። ውጭ ወጥቼ ነው ሙሉ ከሰው ጋር ውላለሁ፣ ልጠጣ የሆነ ነገር ላደርግ ይችላል። ይህንን ደግሞ አውቀሽ ይቅርታ ስልሽ ይቅርታ መቀበል ካልቻልሽ ስራ ስለነበረብኝ በአስቸኳይ ወጥቼ ከዛ ቤት ያለኝ ቤት ብዬ ስመጣ ደግሞ የለሽም። አንቺ ራሱ የት ነው የቆየሽው? አይመለከትም። ስለዚህ ልጅሽን ይዘሽ ከነዚህ ጥርግ ጋር ላልከው እንዲሁም አላልኩም የፈለግሽውን መሆን ትችያለሽ አይደል? ከዚህ በኋላ ማንንም አልሰማም። የፈለግሽውን ትችላለሽ። የፈለግሽውን ሴትሽ ነው